አባቴ ስለሆነ መልካም ሁሉ በሕይወቴ ያደርጋል። የእግዚአብሔር በሉ የምህረት እጁ በእኔ ላይ ነው። ምህረቱ ሕይወቴ ቤቴ ዘመኔን ይዳስሳል። ሃሌሉያ! ጌታ የታመነ ነው። ኢየሱስ ያድናል። ዛሬ ጌታ የታመነ ነው። ክብር ለኢየሱስ ይሁን። በእውነት ሊሰራ የወደደው ነገር አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ሊያደርገው የወደደና ያሰበው ነገር አለ። ዛሬ ስለ ህብረት እንማራለን። ህብረት በሉ እስቲ። ክብር ለኢየሱስ ይሁን። ህብረት በሉ እስቲ። ክብር ለጌታ ይሁን። እና እግዚአብሔር አምላክ ቅድም ለወንድሜ እያጫወቱት ነበር። በህልም ስለ ህብረት አስተምራለኝና መጀመሪያ ስለ ብርሃንና ስለ ህብረት ነበር የተዘጋጀሁት። ስለ ህብረት አስተምራለኝ እና ሌላ አጀንዳ ላይ ጽፌ ነበር ስለ ህብረት ትምህርት እና አጣሁት አጀንዳው። ኢየሱስ ያድናል። ከዛ ስጸልይ ሌላ አጀንዳ ሰማያዊ አጀንዳ ላይ ይሄ ማለት ነው ሶስተኛው ትምህርት ስለ ህብረት ከዚህ በፊት ያዘጋጀው ማለት እጅ ሳየው እንግዲህ መች መሰላችሁ በጣም ቆጥቶ እና ዛሬ ስለ ህብረት አስተምራችኋለሁ። ስለ ህብረት ኢየሱስ ያድናል። ስለዚህ ጌታ ስለ ህብረት ሲያስተምር ኢየሱስ ጌታ ነው። ሊሰራና ሊያደርገው ያሰበው ነገር አለ። ክብር ለኢየሱስ ይሁን። ሊያደርገው ያሰበው ነገር አለ። ክብር ለጌታ ይሁን። ሁላችንም እንቆምና ለቃሉ ክብር እየሰጠን እግዚአብሔርን ቃል ዮሐንስ ወንጌል ምዕራፍ 17 እንከፍታለን። ቆመን የእግዚአብሔርን ቃል እናነባለን። ቃሉ ያው ስለሆነ ቃሉ ክብር ስለሚገባው ቃሉና ጌታ አንድ ናቸው። ክብር ለጌታ ይሁን። ዮሐንስ ወንጌል ምዕራፍ 17 ከቁጥር 21 አካባቢ ሀያና 21 በኢየሱስ ስም አነባለሁ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አይደለም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ ለኢየሱስ ይሁን። እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድኸኝ መጠን እነርሱ እንደወደድሃቸው ያውቃሉ። አባት ሆይ ዓለም ሳይፈጠር ስለወደድኸኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከኔ ጋር የሆኑ ዘንድ ወዳለሁ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅሁ። እነዚህም አንተ እንደላከኝ አወቁ። እኔንም የወደድህባትን ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታወቃቸውም አለው። አሜን። ክብር ሁሉ ለኢየሱስ ይሁን። አገፍ በሉ። ያድናል ኢየሱስ። ሁሉ አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ አልለምንህም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባቴ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ። ክብር ለኢየሱስ ይሁን። ህብረት ወይ ደግሞ አንድነት ይኖረን ዘንድ የጌታ ኢየሱስ አብን የጠየቀበት ወይ ባጭሩ የጸለየበት ጸሎት ያድናል። ጌታ በእኛ መካከል እኛን ሲያይ አካሉን ሲያይ ቤተ ክርስቲያንን ሲያይ ከምንም በላይ የሚናፍቀው ህብረትን ነው። ያድናል። ህብረትን ነው። እኛ አንድ እንደሆንን አለ አባት ሆይ እኔ እናንተ አንድ እንደሆንን አንድ የሆኑ ዘንድ ኢየሱስ ያድናል። ዛሬ የህብረትን ሚስጥር መንፈስ ቅዱስ ይነግራል። አሜን። የጥበብና የመገለጥ መንፈስ ይሰጣችሁ ዘንድ እለምናለሁ ሲል ሐዋርያው ጳውሎስ በኤፌሶን መጽሐፍ ላይ አንዳንድ ነገሮች እግዚአብሔር በጥበቡና በመንፈሱ በመገለጡ ካለካ ሊገባ ይችላል። ህብረትም እንደዚህ ነው። ክብር ለጌታ ይሁን። አሜን። ቤተክርስቲያንን እግዚአብሔር አምላክ እንደ አካል ሳያት ወይ ደግሞ እንደ ሙሽራይቱ ሳያት በዛ ውስጥ እግዚአብሔር አምላክ ማየት የሚፈልገው ህብረት አንድነት ነው። ያድናል። አሜን። አንድነት ነው።
እኛ ሰዎች ይመቸን ዘንድ እግዚአብሔርን አወቅነው ባለው መጠን ልክ ነው ብዬ ባላምንም እግዚአብሔር ታውቆ ስለማያልቅ እግዚአብሔር አምላክ አልፋና ኦሜጋ ስለሆነ ጌታ ኢየሱስ መጀመሪያና መጨረሻ ስለሆነ በሰው አይምሮና በሰው ልብ እግዚአብሔር እንዲህ ነው ተብሎ የሆነ ፍቺ ሊሰጠው እንደማይችል አውቃለሁ። እና እግዚአብሔር እንዲህ ነው ብለን ሁሉም ሰው ወደ ሙሉ የሃይማኖት አባቶች ልንላቸው እንችላለን፣ ጀማሪዎች ልንላቸው እንችላለን። ቅርጽ አስይዘው ቡድን ይዘናል። እግዚአብሔር ግን ከቡድን በላይ ማየት የሚፈልገው ህብረትን ነው። ክብር ለኢየሱስ ይሁን። እግዚአብሔር ከሰማይ ሆኖ ሲያየን ፕሮቴስታንት ወይ ፔንቴኮስታል ወይ ወንጌላውያንን አይደለም የሚያየው። እግዚአብሔር በሰማይ ሆኖ ሲያየን ኦርቶዶክስን ወይ ተዋህዶን አይደለም የሚያየው። እግዚአብሔር በሰማይ ሆኖ ሲያየን ካቶሊክን አይደለም የሚያየው። እግዚአብሔር ማየት የሚናፍቀው ህብረት ያለውን ሙሽራይቱን አካሉን ነው ማየት የሚፈልገው። ኢየሱስ ጌታ ነው። እግዚአብሔር በሃይማኖት አያውቅም። እግዚአብሔር በልጁ በክርስቶስ ኢየሱስ ባለን ህብረት ነው የሚያውቀው። እግዚአብሔር የህብረት አምላክ ስለሆነ ክብር ለኢየሱስ ይሁን። ኢየሱስ ያድናል። አንደኛ ቆሮንቶስ ምዕራፍ 1 ያድናል ጌታ ቁጥር 9 ላይ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። ስለዚህ አንድ ሰው ጌታ ኢየሱስን ሲቀበል መጀመሪያ የተጠራው ወደ ሃይማኖት ቡድን አይደለም፣ ወደ ሆነ መሰብሰብ አይደለም፣ ወደ ልጁ ህብረት ነው የጠራ። ኢየሱስን ወደ ማወቅ ነው የጠራ። ምክንያቱም ወደ አብ ብቸኛ መንገድ ኢየሱስ ስለሆነ ክብር ለኢየሱስ ይሁን። የእግዚአብሔር ቃል እንደሚናገረው ጌታ ኢየሱስን እኔ እውነት ህይወት መንገድ ነኝ ብሏል። ከኔ በቀር ወደ አብ ሌላ መንገድ የለም ብሎ ስለዚህ ወደ አብ መሄጃው ኢየሱስ። ስለዚህ እግዚአብሔር ወደ ህብረት ሲጠራል ወደ ማን ህብረት ጠራል? ወደ ልጁ ህብረት ጠራል። ከክርስቶስ ኢየሱስ ጋር ህብረት እንድናደርግ በመንፈስ ቅዱስ በኩል ከእግዚአብሔር ጋር ህብረት እናደርግ ዘንድ ጠራል። ህብረት ጅማሬው ከየት ነው? ህብረት በሐዋርያት ዘመን ነው የመጣው። ህብረት በነቢያት ዘመን ነው የመጣው። በብሉይ ኪዳን ህብረት ከየት ነው የመጣው? ህብረት በዘላለም ሐሳብ የእግዚአብሔር ሐሳብ ነው። ክብር ለኢየሱስ ይሁን። ህብረት የዘላለም ሐሳብ ነው። ህብረት ከእግዚአብሔር ራሱ የጀመረ መገለጥ ነው። እግዚአብሔር አባት፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ክብር ለኢየሱስ ይሁን። በሥላሴ አንድነት የምናምን ክብር ለእግዚአብሔር ይሁን። ያ ማለት ወንጌላውያን ይሁን ኦርቶዶክስ ይሁን ካቶሊክ የሚያምነው አንድ የሚያደርገው ነገር አለ። መዳን በኢየሱስ እንደሆነ ያምናሉ ብዬ አምናለሁ። በሥላሴ አስተምህሮ እንደሚያምኑ አምናለሁ። ሥላሴ ወይ ደግሞ አስዬ ሶስት በመንፈስ ሶስት በአካል ሶስት በመንፈስ አንድ ትምህርተ ሥላሴ ሲባል ስሪ ፐርሰናሊቲ ሶስት አካል ግን በመንፈስ አንድ ይሁኑ ማለት ነው። ክብር ለእግዚአብሔር ይሁን። አብ የራሱ የሆነ ማንነት አለው። ወልድ የራሱ የሆነ ማንነት አለው፣ አገላለጥ አለው። መንፈስ ቅዱስ እንደዚሁ ግን በመንፈስ አንድ። እግዚአብሔር አባት፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አሐዱ አምላክ ወይ አንድ አምላክ ማለት ነው። ስለዚህ ህብረት የሚባለው የጀመረው ከላይ ነው። ኢየሱስ ያድናል። ከላይ ነው የጀመረው፣ ከእግዚአብሔር ዓለም ነው የጀመረው። አባት ከልጁ ከኢየሱስ ጋር ያለው ህብረት፣ መንፈስ ቅዱስ ከእግዚአብሔር ጋር ያለው ህብረት አያችሁ አይደል? ይህን ህብረት በሰው ዘንድ ማምጣት ፈለገ። ክብር ለእግዚአብሔር ይሁን። ዘፍጥረት ላይ የሰውን ልጅ ሲፈጥር እግዚአብሔር የተጠቀመበት ቋንቋ በጣም ይገርመኛል። ሃሌሉያ! እንደ መልካችን እንደ ምሳሌያችን የተጠቀመው ቃል የብዛት ቃል፣ እንደ መልካችን እንደ ምሳሌያችን። እዚህ አብ፣ ወልድ፣ መንፈስ ቅዱስ ሶስት አይደል? ሰው ሙሉ ሰው ይባላል። ሰው ግን የሶስት ውህድ ነው። እግዚአብሔር እንደ ምሳሌያችን ሲል የሰው ልጅ መንፈስ አለው፣ ነፍስ አለው፣ ስጋ አለው። ክብር ለእግዚአብሔር ይሁን። ሰው እንኳን የህብረት ምሳሌ ነው። መንፈስ፣ ነፍስ፣ ስጋ። ለዛ ነው ተሰሎንቄ ላይ ሐዋርያ ጳውሎስ ይህን ምስጢር ስለሚያውቅ በጌታ ቀን አለ በመንፈስ በነፍስ በስጋ ትጠበቁ ዘንድ። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ ሰማይ ህብረት አለው። በዚህ ሲመጣ የሰውን ልጅ ማንነት ሲፈጥር በህብረት ነው የፈጠረው።
ለዛ ነው አንዱ ወድቆ አንዱ መገለጥ ስለማይችል ጌታ ከውድቀት ሊያድነን በመስቀል ነው። ለምን? የሰው ልጅ አዳም ባጠፋው ጥፋት ወድቋል። ከእግዚአብሔር ህብረት ከእግዚአብሔር አንድነት ተላቆ ነበር፣ ወይ ደግሞ በኃጢአት ምክንያት ከእግዚአብሔር ክብር ጎድሎ ነበር። እዚህ ጌታችን ኢየሱስ በመስቀል ላይ ቤዛ ሆኖ ያድናል። ኢየሱስ ሊያድነን መጣ። ስለዚህ ያድናል። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 17 ማንም ሰው በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል ሲል አዲስ የሆነው ማንነታችን ልባችን ነው። እግዚአብሔር የታመነ ይሁን። ክብር ለጌታ ይሁን። ሮሜ ምዕራፍ 12 ላይ ደግሞ በአእምሮአችሁ መታደስ ተለውጧል፣ የእግዚአብሔር ቃል ያድሳል። ይህ ሰውነታችሁ ደግሞ አለ ቆሮንቶስ ላይ የእግዚአብሔር ቤተ መቅደስ የእግዚአብሔር መንፈስ ቅዱስ ማደሪያ ቤተ መቅደስ ነውና በቅድስና ምን በሉት ያዙት። ያድናል ኢየሱስ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እዚህ እግዚአብሔር አምላክ ሲያይን ሙሉ ሰው አይደለም። እውነተኛ ማንነታችን የሚጀምረው ከልባችን ከመንፈሳችን ከእግዚአብሔር ጋር ህብረት የምናደርገው በልባችን ስለሆነ ይህ ስጋችን ደግሞ ይህ ሰውነት ደግሞ የእግዚአብሔር ቤተ መቅደስ ማደሪያ ነው፣ በቅድስና ይያዛል። የኔ አይደለም። ለዛ ነው ሐዋርያው ጳውሎስ ሲናገር ይህ ሰውነት የኔ አይደለም ማለት ወስጄ ለጋለሞታ አልሰጠውም ማለት። ይህ አእምሮዬ ደግሞ ይህ ነፍሴ የኔ አይደለም፣ በእግዚአብሔር ቃል ይታደስ ዘንድ የጌታ ነው። በአእምሯችሁ መንፈስ ታደሷል ሐዋርያው ጳውሎስ። ክብር ለኢየሱስ ይሁን። ስለዚህ ሰው ራሱ ጅማሬው ህብረት፣ ከራሱ ጋር የተጣላ ሰው ከብዙ ህብረቶች ጋር ይጣላል። ይዛችሁኛል። ከራሱ ጋር ማለት ዳዊት ሲናገር የልቤ ሐሳብና የአንደበቴ ቃል አንድ ይሆናል። እግዚአብሔር አብ ወልድ መንፈስ ቅዱስ ዮሐንስ ምዕራፍ 17 ላይ እንዳለው እኛ አንድ ሆነን አንድ ይሁኑ አለ። ስለዚህ አንድ ከመሆኑ በፊት እዚህ ጋር አንድ መሆን አለ ከልብ ጋር። ህብረት የሚጀምረው ከአንተ ጋር በልብ ይጀምራል። የእግዚአብሔር ቃል ልብህ ላይ ትሞላለህ፣ ቃሉን ታሰላስላለህ። ስጋ በመንፈስ ላይ መንፈስ በስጋ ላይ ስለሚል መንፈስህ እንደ እግዚአብሔር ቃል ተሞልቶ የስጋህን መሻት ይይዛል። ነፍስህ ዝም ብሎ እንዳይበተን እንደ እግዚአብሔር ቃል እንዲያስብ ይሰበስበዋል ማለት ነው። ያኔ ህብረትህ ተስተካከለ። ንጹህ በሆነ ሐሳብ፣ ያ ማለት ክፋት በሌለበት፣ የወንድምን ውድቀት በማይፈልግበት፣ ተንኮል፣ ነፍሰ ገዳይነት፣ ሌብነት በሌለበት ቅን ሐሳብ፣ መልካም ልቦና በእግዚአብሔር ፊት ስንበረከክ ህብረታችን ሰማይ የተከፈተ ይሆናል። ያድናል። ህብረት ትልቅ ምስጢር አለ። የእግዚአብሔር አምሳያ እንደ መልካችን እንደ ምሳሌያችን ሰው ያለ ህብረት ይኖር ዘንድ መልካም አይደለም። ክብር ለእግዚአብሔር ይሁን። ሰማይ አደረጃጀቱ ራሱ ህብረት። ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። ለዛ ነው በህብረት ውስጥ በረከት አለ ይለናል እግዚአብሔር ቃል። በህብረት ውስጥ ኃይል አለ ይለናል እግዚአብሔር ቃል። በህብረት ውስጥ መፈታት አለ ይለናል እግዚአብሔር ቃል። ሁላችንም መዝሙር 133 እንሄዳለን። እችን እንኳን ሁላችንም እናውቃታለን። ክብር ለኢየሱስ ይሁን። መዝሙር 133 ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው። ያድናል። ከራስ እስከ ጢም እንደሚፈስስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቶ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከቱን ሕይወቱን እስከ ዘላለም አዟል። አሜን አሜን። ይህን እናያለን በደንብ። ወንድሞች በህብረት ቢቀመጡ፣ አሁን ወንድሞች በህብረት ቢቀመጡ፣ አሁን እዚህ ውስጥ አለን አይደል? እግዚአብሔር ልጆች በህብረት ተቀምጠናል። ሁላችንም ያንዱን ስም ላያቅ ይችል ይሆናል፣ ግን ሰማይ ሳይን አካል ነው። ይሄ አካል ሲል ልክ የሰው አካል ማለት ነው። ልብ እንዳለው፣ ሳምባ እንዳለው፣ ጉበት እንዳለው፣ ኩላሊት እንዳለው፣ አይምሮ እንዳለው፣ አጥንት፣ ሰውነት ሁሉ ጅማት እንዳለው እግዚአብሔር ያህል ማለት ነው። ስለዚህ ያንዱ ህመም የሰውነት ውስጥ የሁሉ ህመም ነው። ራሳችሁን ሲያማችሁ ሌላ ሰውነታችሁ ጤነኛ ይሆናል አይሆንም ማለት ሆዱን ወይ ጨጓራውን ያመመው ሰው ሌላ ሁሉ ጤነኛ ይሆናል። ያንን ነገር ለመፈወስ ሰውነት ሁሉ ይተጋል። የሆነ ጉንፋን እንኳን ቫይረስ ሲገባ ሰውነት ሁሉ ያንን ለማስወጣት ይተጋል። ነጭ የደም ሕዋስ ዋይት ብለድ ሴል ይዋጋዋል። ለምን? አንተ በዚህ ስፍራ አይገባህም፣
በሽታ ነብሮ ያስወጣዋል። እግዚአብሔርም እንድንሆን የሚፈልገው ያንን ነው። ክብር ለኢየሱስ ይሁን። የወንድሜ ህመም የኔ ህመም ነው። የእህቴ ህመም የኔ ህመም ነው። ክብር ለኢየሱስ ይሁን። የወንድሜ መባረክ የኔ መባረክ ነው። የወንድሜ መበልጠግ የኔ መበልጠግ ነው። የወንድሜ ጤናነት የኔ ጤናነት ነው። የወንድሜ መቀባት የኔ መቀባት፣ የወንድሜ መጸለይ፣ መባረክ፣ በእግዚአብሔር ኃይል መሞላት የአካሉ ኃይል መሞላት። ኢየሱስ ያድናል። ስለዚህ ወንድሞች በህብረት ቢቀመጡ፣ መቀመጥ የሚባለው ነገር በረከት። አሁን ብዙ ሰው መቀመጥ ወይ ደግሞ መተከል የሚባለውን ነገር አያውቅም። መተከል ማለት ችግኝ አለ አይደል? ችግኝ ዛሬ ሲተከል ነው። ከአንድ ወር በኋላ ትንሽ ሲያድግ ነቅዬ እዛ ወስደው ስሩ ተነቃቅሏል። ሰርቫይቭ እስኪያደርግ ጊዜ ይፈጃል። ውሃ ብትሰጠው ምናምን ትንሽ ይቆያል። ከዛ ነቅዬ እዛ ባደረገው ምን ይባላል? እድገቱ አመርቂ እድገት አይሆንም። የሚዘገይ እድገት ይሆናል። ትክክለኛ እድገት አይኖርም። አሁን ብዙ ሰው ስለመተከል ወይ ደግሞ ከወንድሞች ጋር በህብረት ስለመቀመጥ መገለጥ ውስጥ አልገባም። ግን ዛሬ እግዚአብሔር ያግዘናል። አሜን። ብዙ ሰው ከአንድ ቤተክርስቲያን ወደ አንድ ቤተክርስቲያን ይሄዳል። መሄድ ኃጢአት የለውም። መጀመሪያ ግን የተተከልክበት ቤተክርስቲያን አለ ወይ? የተተከልክበት ቤተክርስቲያን ስላንተ ወንድሞች የሚያውቁበት፣ ስላንተ አገልጋዩ ወይ ፓስተሩ የሚያውቅበት ከተተከልክ በኋላ በአንድ ስፍራ ከተቀመጥክ በኋላ የተለያየ ስፍራ ጸጋን መካፈል መጽሐፍ ቅዱሳዊ። ሐዋርያ ጳውሎስም ኢየሱስ ያድናል በኤፌሶን ለነበሩት ይሁን ለገላትያ ለነበሩት ይሁን ማስተካከል እርማት እየተናገረ ከአንዱ እየሄደ ጸጋን ላካፍላችሁ ይላል። በተለይ ጢሞቴዎስ መጥቼ ጸጋን እስካካፍላችሁ ናፍቃለሁ። ጸጋን መካፈል የእግዚአብሔር ቃል ነው። ግን ስፍራ አለ ወይ? ተተክለሃል ወይ? ህብረት አለ ወይ? ወንድሞች በምን ቢቀመጡ? በህብረት። ከዛስ ቢቀመጡ። መቀመጥ ላይ በረከት አለ። አሜን። የህብረት አንዱ ነገር አንድ ስፍራ መቀመጥ ነው። እዚህ አጋጣሚ የሆነ ስፍራ እንደ እግዚአብሔር ቃል የሚያስተምሩበት ቤተክርስቲያን አብ ወልድ መንፈስ ቅዱስ ጌታ ኢየሱስ የሚከብርበት መንፈስ ቅዱስ የሚከብርበት ስፍራ ያልተያዛችሁ ሰዎች እንድትያዙ መክራችኋለሁ። ወደ እግዚአብሔር የምታድጉበት ስፍራ። ክብር ለኢየሱስ ይሁን። ማደግ ወደ ብዙ ነው። ያድናል ኢየሱስ። እናንተ አሁን እግዚአብሔር አምላክ እዚህ ልኳችኋል። በተቻለ መጠን ወደ እግዚአብሔር ላሳድጋችሁ ነው እንጂ መሄድ ያለብኝ ወደ እኔ ላሳድጋችሁ መሄድ የለብኝ። ማደግ ያለባችሁ መምሰል ያለባችሁ ጌታ ኢየሱስ ነው። አሜን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ያድናል። ስለዚህ እግዚአብሔር አምላክ በህብረት ስንቀመጥ የሚያስተምሩን አባቶች የእግዚአብሔር ሰዎች አሉ። በዛ በሚያስተምሩ መንገድ እያደግን እግዚአብሔር ለመምሰል እንሄዳለን። ስለዚህ በህብረት መቀመጥ በረከት አለው። ከዛ እነሆ መልካም ነው። ቃሉ በጣም ደስ ይላል። ወንድሞች በህብረት ሲቀመጡ ክብር ለኢየሱስ ይሁን። እነሆ ምንድን ነው? መልካም ነው። እስቲ መልካም ነው። መልካም ነው። መልካም ነው። መልካም ነው። ከዛ ደግሞ እነሆ ያማረ። ያ ማለት መልካምም ነው ሲታይ ደግሞ ኢየሱስ ጌታ እንደ እግዚአብሔር ያለ ማንም የለም። ከራስ እስከ ጢም እንደሚፈስስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው። ስለዚህ ይሄ ነገር ንጉሥ ዳዊት የጻፈበት ምክንያት እስራኤሎች በሌዋውያን ጊዜ ካህኖቹ የሚቀቡት በዘይትና በተለያየ ነገር ተቀምሞ የሚሰራ ሽቱ አለ። ካህኑ ብቻ የሚቀባው። ስለዚህ ካህኑ እዚህ ላይ ሲቀባ በዚህ በፀጉሩ በፊት ይወርድና ፂሙ ላይ ይመጣል ማለት ነው። ከዛ በሱ ይወርድና ልብሱ ሁሉ ላይ ይወርዳል። እዚህ ጋር ደረቱ ላይ ምን አለ? ኤፋድ አለ። ይሄ ማለት የአስራ ሁለቱ የእስራኤል ነገዶችን የሚወክል የማዕድኖች አይነት አለና ሲጸልዩ እግዚአብሔር በዛ ይናገራቸዋል። የድሮ ካህናት የሚለብሱት። ስለዚህ ምንድነው ትርጉሙ? አንደኛው አሮን ያገኘው በረከት፣ አሮን ያገኘው መልካም ሽታ፣ አሮን ያገኘው ሁሉ በፂሙ ወርዶ ማንን ያገኛል? ህዝቡን ያገኛል እያለ። ከዛ ደግሞ መዓዛው በጣም ሽቷል። ካህኑ አሮን በአካባቢ ሲያልፍ በሽታው ታውቀዋለህ። አሮን አለፈ ትላለህ። ለምን? መዓዛው መልካም፣ ሽታው መልካም። አሁን ወንድሞች በህብረት ሲቀመጡ ከእግዚአብሔር ዘንድ ሞገስ ይለቀቃል፣ ፈውስ ይለቀቃል፣ ቅባት ይለቀቃል፣ እሳት ይለቀቃል፣ መልካም መዓዛ ይለቀቃል። ከዛ ሰዎች ሳያዩአችሁ ይሄማ የጌታ ልጅ ነው ይላሉ።
ለምን? መዓዛው ባያውቁትም ያሸቱታል። ኢየሱስ ጌታ ነው። ለዛ ነው ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ የወረደው በህብረት ሲጠብቁ። ጌታም ትእዛዝ የሰጠው ምዕራፍ 1 ላይ ለእስራኤልን መንግስት መልሳለሁ ያሉት ዘመንና ጊዜያት እንዲያውቁ ከተፈቀደለት ውጪ አያውቅም ሰው አለና ጌታ ዘጋው። ቶፒኩ መንፈስ ቅዱስ ነው አላቸው። ያድናል ኢየሱስ። አብ ተስፋ የሆነው መንፈስ ቅዱስ ነው አላቸው። ስለዚህ የአብ ተስፋ ስለሚመጣ ጠብቁ አላቸው። 500ም ሰምተዋል። ጸጋ በዝቶላቸው ግን የጠበቁት 120 ናቸው። 120 በአንድነት ኢየሱስ ጌታ በአንድ ሐሳብ ህብረት ላይ አንድ ሐሳብ አለ። ህብረት ላይ አንድነት አለ። ህብረት ላይ ሐሳብ አይከፋፈልም። ህብረት ማለት ለምሳሌ ብዙ ጊዜ ጸሎት መምራት ላይ ጸሎት ላይ የምናስተምረው ነገር አለ። አሁን እግዚአብሔር ሰው ፕሮግራም እየመራ ነበር አይደል? እዚህ ጋር ሆኖ ለምሳሌ ሰማያት ይከፈት ብሎ ሲጸልይ ስለ ሰማይ ማስከፈት ብቻ ሁሉም ተባብሮ የሚጸልይ ህብረት ማለት አንድነት ያለ። እሳቸው ለምሳሌ ስለ ሰማይ መከፈት እግዚአብሔር ሰው ሲጸልይ ሳምባዲ ስለ አስቤዛ ቢጸልይ፣ አንዱ ደግሞ ለምሳሌ የሆነ ነገር ቢጸልይ፣ አንዱ ደግሞ ብዙ ጸሎት አለ የተለያየ ነገር ቢጸልይ ሰማይ ያን ጸሎት አይቀበልም። በህብረት ውስጥ ያለው ጸሎት ግን ሰማይ ይከፍታል፣ ያድናል፣ ሰማያትን ይከፍታል፣ ሰማያትን ይከፍታል። በአንድ ሐሳብ ነበረው። ደቀ መዛሙርትና ሐዋርያት 120 አስባችሁታል? 120 ሰው እንዴት አንድ ሐሳብ ይኖረዋል? ክብር ለኢየሱስ ይሁን። እውነተኛ ህብረት ውስጥ ስናድግ ህብረት የሚታደግ ስለሆነ ህብረት ላይ ማቹሪቲ ስለሆነ ህብረት መንፈሳዊ ብስለት ስለሆነ ለአንድ ሐሳብ እንጸልያለን። ጌታ የሰጠው ኪዳን ስላለ ማለት ሁለት ሆናችኋል በስሜ ብትስማሙ፣ ያ ማለት ህብረታችሁ እውነት ቢሆን ብትስማሙ በስሜ የምትጠይቁትን ሁሉ አደርጋለሁ። ያድናል ኢየሱስ። የህብረት ኃያልነት ይሄ ነው። ያድናል ኢየሱስ። ክብር ለኢየሱስ ይሁን። ስለዚህ መንፈስ ቅዱስ የወረደው ሐዋርያት ሥራ ምዕራፍ 2 ላይ ህብረትን ስላገኘ ነው። ዛሬ እያየን ያለነው ስለ ህብረት። ክብር ለኢየሱስ ይሁን። አሁን ለመጣችሁ ቤተሰቦች ስለ ህብረት እያየን ነው። ህብረት ከእግዚአብሔር ዓለም ጀመርን፣ ከዛ ህብረት በእኛ ልብ አለን፣ አሁን ደግሞ በጉባኤ እያየን ነው። ስለዚህ መንፈስ ቅዱስ መዝሙር 33 ላይ በንጉሥ ዳዊት፣ በካህኑ ዳዊት፣ በነቢዩ ዳዊት ሲናገረን በህብረት ውስጥ መልካም መዓዛ አለኝ አለ። ደግሞ ምን አይነት መዓዛ? ውድ መዓዛ፣ ማንም የማያገኘው ማንም የማይቀባው ካህኑ አሮን ሲቀባው የነበረው ውድ መዓዛ፣ እግዚአብሔር ፊት ድንኳኑ ፊት ሲገቡ የሚቀቡት። ክብር ለኢየሱስ ይሁን። በህብረት ውስጥ መልካም መዓዛ አለ። አሜን። አምልኮ አለ። አሜን። ክብር ለኢየሱስ ይሁን። ፈውስ አለ። አሜን። ያድናል ኢየሱስ። አንድነት አለ። በህብረት ውስጥ በጣም አንድነት አለ። ስለዚህ ከዚህ በኋላ ምን ተጋው ህብረትን ለመጠበቅ አንድነትን ለመጠበቅ ጠላት የማይፈልገው ነገር፣ ሰይጣን የማይፈልገው ነገር፣ የእሱ ልጆች የማይፈልጉት ነገር። ሰይጣን ልጅ አለው ወይ? ብዙ ልጅ አለው። እግዚአብሔር ልጅ አለው አይደል? በክርስቶስ ኢየሱስ የሆኑ ልጆቹ ናቸው። ጌታ ኢየሱስ ደግሞ አየና እናንተ እንደ አባታችሁ ናችሁ አለ። እሱ ከመጀመሪያ ነፍሰ ገዳይ ነበር። እሱ ከመጀመሪያ ሐሰት አባት ብሎ ጠቅሶታል። ግን ከመጀመሪያ ነፍሰ ገዳይ ነበር። ልትገሉ የምትፈልጉት የእሱ ዘር ስላለባችሁ ማለት። ያ ማለት የዲያብሎስ ልጆች በቤተ ክርስቲያኑ ሰው ህብረት እንዳይኖር ይፈልጋል። የእሱ መልእክተኞች በሶሻል ሚዲያ ሊሰሩ ይችላሉ፣ በየመንገዱ ሊሰሩ ይችላሉ። ህብረት የማይፈልግ ከአጋንንት ነው። ህብረት ከእግዚአብሔር ነው። ህብረት በቤተ ክርስቲያን፣ ህብረት በአካባቢ፣ ህብረት በአገር ደረጃ እግዚአብሔር ይፈልጋል። ክብር ለኢየሱስ ይሁን። ለምን? አንድነት ካለ እድገት አለ። አንድ የሆነ ቤተ ክርስቲያን፣ ቋንቋው ያልተደበላለቀ ቤተ ክርስቲያን ለምን ይጸልያል? ለራሱ ይጸልያል፣ ለአገልጋዮች ይጸልያል፣ ለአካባቢ ይጸልያል። እግዚአብሔር ሆይ እዚህ አካባቢ የታመመ ካለ ፈውሰው ቢሉ እግዚአብሔር ይሰማል። እዚህ አካባቢ ከዚህ በኋላ የመኪና አደጋ እንዳይሆን ደም እንዳይፈስ ካለ እግዚአብሔር ያን ቤተ ክርስቲያን ሰምቶ አደጋ ይከለክላል። ስለ አገር ይጸልያል፣ ስለ ዓለም ይጸልያል። ጠላቴን ስለሚያውቅ በቤተ ክርስቲያን ህብረት እንዳይኖር ይፈልጋል፣ በአካባቢ ህብረት እንዳይኖር ይፈልጋል። ከዚህ በኋላ ግን ህብረትን የምንጠብቅበት ጸጋና ጥበብ እግዚአብሔር ይሰጠናል። አሜን። ያድናል ኢየሱስ። አሜን። ሰማይ ላይ ህብረት መንፈሳዊ ኮድ ነው።
ልክ አፕሊኬሽን ሲሰራ C++ ይሁን የተለያዩ አፕሊኬሽኖች አሉ። ልክ ፎርሙላ እንደሚጻፈው ሰማይ ሲያይ ህብረት አንድ ከባድ የሆነ አፕሊኬሽን ነው። አገላለጥ ነው፣ አደራረግ ነው። ለምሳሌ ኢቭን ባልና ሚስት ሲጸልይና አንድ ሰው ሲጸልይ አንድ አይደለም። ያድናል ኢየሱስ። ክብር ለኢየሱስ ይሁን። ተስማምተው ነው የሚጸልዩት፣ አንድ አካል ናቸው። ጴጥሮስ ምን ብሏል? ከተጣላ ከሚስት ጋር ቶሎ ታረቅ። ጴጥሮስ መልእክት ላይ ነው። ለምን ጸሎትን ሊከለከል ይችላል? አይገርማችሁ? አሁን ምን ባሎች ማለት ነው ከሆነ ሚስት ጋር ከሚስቱ ጋር ባይስማማ ጸሎት ለምን ይከለከላል? አንድ አካል ስለሆኑ ሰማይ ህብረትን ይፈልጋል። ክብር ለእግዚአብሔር ይሁን። በዚህ አጋጣሚ ባሎች ሆናችሁ ሚስታችሁን ያሳዘናችሁ ገብታችሁ ይቅርታ ጠይቁ። ሚስቶችም ሆናችሁ ባሎችን ካሳዘናችሁ በዚህ አጋጣሚ ይቅርታ ጠይቁ። ያድናል ኢየሱስ። አሜን። እግዚአብሔር ህብረትን ስለሚወድ እንደ እግዚአብሔር ያለ ማንም የለም። ህብረት ውስጥ ኃይል ስላለ፣ ህብረት ውስጥ በረከት ስላለ፣ ህብረት ውስጥ ሞገስ ስላለ፣ ሞገስ ስላለ በእውነት ነው ብላችሁ ሞገስ የህብረት ነገር እግዚአብሔር አምላክ በእውነት ስም የተባረከ። ጉንዳኖችን አይታችሁ ታውቃላችሁ? ጉንዳን በጣም ህብረት አለ። ጠቢቡ ሰለሞን በዛ ጥበቡ ከፍ ያለ ነገር እግዚአብሔር አስተምሮታል። በጣም ከፍ ያለ ጥበቦችን አስተምሮታል። እንዲሁም ሙሉ ነገር ሙሉ እውቀቱን ወይ ጥበቡን ጽፎ ትቶ ሄደ አይመስለኝም። እና በዚህ ጥበቡ ግን ስለ ገብረ ጉንዳን ጽፏል። ንጉስ የሆነ ሰው፣ በጣም ባለ ሀብት የሆነ ሰው በንጉስ ሰለሞን ጊዜ ወርቅ ነው መገበያ፣ ብር አይፈለግም፣ ይጣላል። እንደዚህ እየቆጠር ክፍያ አምጥተህ ሲልቨር ወይ ብር ቢገባ ይጣላል። ለምን? ወርቅ ነው መገበያ። ክብር ለኢየሱስ ይሁን። እና ወደ ክህነት ቤት ሲገባ የሚያጅቡት ወታደሮች ጋሻቸው ወርቅ ነው። ጋሻቸው ይሄ ጋሻ አይደል? አጅቦት የሚገቡ ከዛ ሌላ ንጉስ መጥቶ እንደ መገበያ ነገር ወስዶባቸው ከዛ ነሐስ ነው የገቡት። ማጣት አልቻሉም። ንጉስ ሰለሞንና ወርቅ ነበር። ይሄ ሁሉ ባለጠግነት ያየ ሰው በምን ተደመመ መሰላችሁ? በገብረ ጉንዳን። በጉንዳን ብልህ ናቸዋል። ምሳሌ ብልህ ናቸዋል። ክረምት ሳይገባ በጋ ላይ ያድናል ኢየሱስ። ምግባቸውን ይሰበስባሉ። ለምን? ጊዜውን አሸተቱና አሁን በጋ ነው፣ ሊዘንብ ነው። ክረምት ላይ ወጥተን ምግብ ማምጣት አንችልም። ስለዚህ እንሰብስብ ይሉና ሰብስበው ለክረምቱን የሚያሻግራቸውን ያስቀምጣሉ። በጣም የደነቀኝ የሰበሰበው ጉንዳን አይበላውም፣ ለትውልድ ነው የሰበሰበው። ጉንዳን እንደ ሰው 60፣ 70፣ 80፣ 100 ዓመት አይኖርም። ጉንዳን ወራት ወይ ሳምንታት ነው የሚኖረው፣ ማክሲመም 3 ወር አካባቢ። ስለዚህ በጋ ላይ የሚሰበስበው ለማን ነው? ለመጪው ትውልድ። እኛ ብንሆንስ ምን አገባን? ለሚቀጥለው 100 ዓመት ትውልድ ያልፍለት ዘንድ እኛ ሁላችን እንደ ህዝብ ኮሪያዎች እንደዚህ አድርገው በቀን አንድ እየበላን መንገድ እንስራ ብለው ሰምተዋል። እኛ ብንባል አላውቅም፣ ጸጋ ይብዛል። እውነቱ ነው አይደል? ጸጋ ይብዛል። የሚቀጥለው 50 ዓመት ትውልድ ዋጋ እንክፈል ቢባል የሚከፍል አለ? አየህ፣ ጉንዳን የሚበልጥበት ሲዝን ላይ ያለ እግዚአብሔር ይርዳል። ሲሄዱ በስርዓት ይሄዳሉ። በስርዓት ኮማንድ ልክ አንድ ነው የሚያዛቸው። አንድ ጉንዳን የእሱ የበላይ ደግሞ ንግስቲቱ አለች። አድሚኒስትሬሽን አላቸው። አንድ መዋቅራቸውን አይስቱ። የሚዋጋ ጉንዳን ለውጊያ ነው የሚሄደው። ውሃ ቀዳ ብሎ አይደል? ዛሬ ሙዴ መጥቷል ምግብ ልሰብስብ አይደል? ኖ፣ ስራ ያን አካባቢ መጠበቅ ነው። ስለዚህ ለመዋጋት ነው የሚጠብቀው። ንብ ይምጣ፣ ሌላ ጉንዳን ይምጣ፣ ሌላ ነገር ይምጣ፣ ራሱን ለትውልዱ መስዋዕት ይሆናል። ምግብ ሰብሳቢ ጉንዳን ደግሞ ዛሬ ሙዴ አልመጣም፣ በቃ ከሚዋጉት ጋር አብሬ እያየሆናለሁ አይልም። ኦርጋናይዝድ ናቸው። ህብረታቸው ጥልቅ ነው። ያድናል ኢየሱስ። ወዳጄ ከጉንዳን እንበልጣለን፣ ግድ የለም። ህብረት ላይ ኃይል አለ። ህብረት ላይ ቅባት አለ። ህብረት ላይ መንፈስ ቅዱስ በነፃነት ይፈሳል። መንፈስ ቅዱስን ከሚከለክሉት አንዱ ህብረትን አለመጠበቅ ነው። ህብረትን አለመጠበቅ፣ ወንድምህን መጥላት፣ የወንድምህን ስም ማጥፋት፣ ወንድምህን ለመግደል መሮጥ። መግደል ማለት
በሆነ መርዝ በጥይት አይደለም። አሁን መንግስትም አይደግም፣ ግን ስም በማጥፋት ማለት አዎ ህግ አለ፣ ህግ አይደግም። እኔ ግን ምለው በውሸት ወንድም ላይ ስትነሳ፣ በሐሜት ወንድም ላይ ስትነሳ፣ እግዚአብሔርን ባለመታዘዝ ቤተክርስቲያን ላይ ስትነሳ መንፈስ ቅዱስ ልቡ ያዝናል፣ ያድናል። ኢየሱስ ዛሬ እግዚአብሔር አምላክ ህብረታችንን ይፈውሳል። አሜን። የመጀመሪያው ህብረት ብያችኋለሁ፣ እግዚአብሔር ዓለም ያለው ነው። ከዛ ልባችን ከነፍሳችን ጋር፣ ከዛ በቤታችን በቤተ ክርስቲያን ልጅ ከአባቱ ጋር፣ አባት ከልጅ ጋር፣ ባል ከሚስት ጋር ህብረት በቤትም ይቀጥላል። ህብረት በቤተ ክርስቲያን ይቀጥላል። ህብረት በመስሪያ ቤት ይቀጥላል። ያድናል ኢየሱስ። ህብረትን የምንጠብቅበት ጸጋ እግዚአብሔር አምላክ ይሰጣል። አሜን። ከዛ ቁጥር 3 ላይ ምን አለ? በጽዮን ተራራ እንደሚወርድ እንደ አርሞኒየም ጠል ነው። ያድናል። ይህ ተራራ ሞኔም ተራራ ነውና አመቱን በጣም ከፍ ያለ ስለሆነ ጫፉ ላይ በረዶ ነበር። በረዶ የያዘ ነው። እዚህ በፊት አስተምሯል እግዚአብሔር ሰው። በረዶ የያዘ ስለሆነ ከአመት አመት ውሃ ይለቃል። ልክ ፀሐይ ሲወጣ ማታ በረዶ ይጋገራል፣ ቀን ላይ ሙቀት ወይ ፀሐይ ሲመታው ውሃ ይለቃል ማለት። ስለዚህ አመቱን ሙሉ ኢቭን ዮርዳኖስ ወንዝ ራሱ ከዛ ነው ይላል። ስለዚህ አመቱን ሙሉ ምን አለው? ጠል አለው። ያድናል። ስለዚህ ህብረት ውስጥ ከሆንክ አሁን ውሃ ጠል ማንን ይወክላል? መንፈስ ቅዱስን፣ ቃሉን፣ የቃሉን መገለጥ። ህብረት ካለ ሁሌ ክብር ለኢየሱስ ይሁን፣ ከመንፈስ ቅዱስ ክብር አትጎድልም። አሜን። ውስጥ አዝኖ ሲመጣ አንድ ወንድምህ ቁጭ ስትል ፓስተሩን፣ አገልጋዩን፣ ነቢዩን፣ ሐዋርያውን ሁሉ ሳትጠብቅ ካጠገብ ያለው ወንድም በኢየሱስ ስም ስልጣን ሰላም ይሁንልህ ወንድሜ ብሎ ይጸልይልሃል። ሰላም ይሁንልሽ እህቴ ብሎ ይጸልያል። ሃሌሉያ። ዛሬ የነካኝ ቃል ይሄን ሁሉ ይሰጥሻል፣ ወይ ደውሎ ያካፍልሻል። ያኔ ምን ሆንሽ? ጠል ሞላሽ ማለት ነው። አሜን። ያድናል ኢየሱስ። አሜን። ክብር ለኢየሱስ ይሁን። ስለዚህ በህብረት ውስጥ ምን አለ? የቃሉ መገለጥ አለ፣ መንፈስ ቅዱስ አለ፣ ክብሩ አለ። ከእግዚአብሔር ክብር አትጎድልም። ከእግዚአብሔር ረሃብ አትጎድልም። ከእግዚአብሔር ናፍቆት አትጎድልም። ያድናል ኢየሱስ። በዚያም እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟል። አሁን እዚህ ጋር በረከቱን ሲል ሊትራሊ በረከት ነው ያለው። በረከት፣ የሳንቲም በረከት፣ የሥራ በረከት፣ የእረፍት በረከት። ክብር ለኢየሱስ ይሁን። የጤና በረከት። እግዚአብሔር ታማኝ ነው። ህብረት ስናደርግ እርስ በራሳችን የአንዱ ጉድለት የአንዱ ሙላት ነው። ኢየሱስ ጌታ። የአንዱ ጉድለት ደግሞ ለአንዱ የሆነ ነገር እግዚአብሔር ለመርዳት እጅን ዘርጋ እያለ ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። በነፃ የተሰጣችሁ በነፃ ስጡ ይሉናል እኛ አገልጋዮችን። ክብር ለኢየሱስ ይሁን። ተባረኩ። ይኸው በነፃ እየሰጠ ያድናል ኢየሱስ። ይሄ ቃል ግን ለሁሉም የመጣው ለሁሉም የመጣው እኛ ላይ ቅባቱ ይገለጽ ዘንድ ከእግዚአብሔር ምሕረትና ጸጋ የተነሳ ቃል በማስተማር በመግለጥ ይሁን በትንቢት ይሁን በፈውስ ይሁን ነፃ በማውጣት ጌታ ጎበኘ። ሳምባዲን ደግሞ ለምሳሌ በሆነ እውቀት በጣም የሆነ የእውቀት ሰው አለ። አጋጥሟቸው ያውቅ ሙሉ የእውቀት ሰው አለ። የሆነ ነገር ብትጠይቀው የሆነ ነገር ይህ ሰው እውቀቱ ለቤተ ክርስቲያን ይዛችሁኛል። አንድ ሰው ደግሞ ጥበብ ሊኖረው ይችላል። ጥበቡ ለቤተ ክርስቲያን። አንዱ ደግሞ ኮኔክሽን ሰጥቶ ሊሆን ይችላል። እታች ከሆነ ስፍራ እላይ ባለስልጣን ድረስ የሆነ ሰው ኮኔክሽን ሊኖረው ይችላል። ይህም ኮኔክሽን ለቤተ ክርስቲያን ነው ጌታ የሰጠው። ክብር ለእግዚአብሔር ይሁን። አንዱን ደግሞ እግዚአብሔር ሚሊዮነር አድርጎ ሊሆን ይችላል። ያ ገንዘብ የእሱ አይደለም። ልክ ያ ጥበብና ጸጋ የእኛ ብቻ እንዳልሆነ ስቱዋርድሺፕ ይባላል። ባላደራነት ይዛችሁኛል። ባላደራነት ዛሬ ተነስተ ሚሊዮነር ብትሆን ቢሊዮነር ብትሆን ማስተርስ ዶክተሬት ብትይዝ ጸጋ ቅባት ቢወድቅብህ ያንተ አይደለም፣ የህብረቱ ነው። የህብረቱ ነው። እግዚአብሔር ለምን ሚሊዮነር አደረገ? ቤተ ክርስቲያን ውስጥ ስራ የሌላቸውን ስራ እንድትሰጥ፣ ቤተ ክርስቲያን ውስጥ የአገልጋይ ልጆችን ጥሩ ትምህርት ቤት እንድታስተምር፣ ቤተ ክርስቲያንን እንድትገነባ ይዛችሁኛል። እንድትገነባ አንተ የሆነ ነገር ስታደርግ ቤተ ክርስቲያን ያሉ ወንድሞቼስ ማለት አለበት። ቸርች ውስጥ ስትገባ ካጠገብ ያለውን ሰው ይኸው ምን እንደጎደለው ዲዘርን አድርግ። ያድናል ኢየሱስ። ስለዚህ በህብረት ውስጥ በረከት አለ። ያድናል ጌታ። ከዛስ ህይወትም እስከ ዘላለም አዟል። ህይወት፣ ሰላም፣
እረፍት ከህይወት ሁሉ የሚወጣ ምንጭ ማለት ኢየሱስ ጌታ። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር አምላክ ህብረታችንን ይጠብቃል። ህብረታችንን ይጠብቃል። ህብረታችንን ይጠብቃል። ኃይልንም ይሰጠናል። አገር እንደ እግዚአብሔር ያለ ማንም የለም። አንዱ ለአንዱ ይጸልያል። አንዱ ለአንዱ ይማልዳል። አንዱ ለአንዱ ኃይል ይሆናል። ኢየሱስ ጌታ። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ጌታ። ኢየሱስ ጌታ። ሃሌሉያ። ስለዚህ በህብረት ውስጥ ክብር ለእግዚአብሔር ይሁን። አንድነት አለ። በህብረት ውስጥ መቻቻል አለ። ኢየሱስ ጌታ። ወደ ልጁ ህብረት የጠራችሁ አንብበነዋል ቆሮንቶስ ላይ ወደ ልጁ ህብረት የጠራችሁ። ስለዚህ በጌታኛ ሙሉ በሙሉ ተመችተን ነው እንዴ? አይደለም። አይደለም። ችሎን ነው እንጂ ተሸክሞን ነው እንጂ ጉድለታችን ላይ ፈርዶ ሳይሆን ጸጋ አብዝቶልን ነው እንጂ በደሙ እያነጻ በደሙ እያጠበ ኃይል እየሞላን ነው እንጂ ስንወድቅ እያነሳን ነው እንጂ። ስለዚህ የኛ የእግዚአብሔር ልጆች ከሆነን እንደ አባታችን እንድንሆን ያስፈልጋል። ያድናል ኢየሱስ። ወንድማችሁ የሆነ ነገር ሲያጋጥመው ክብር ለእግዚአብሔር ይሁን። አሳልፎ መስጠት ሳይሆን ስለሱ መጸለይ፣ ስለሱ መማለድ። ኢየሱስ ጌታ። ክብር ለኢየሱስ ይሁን። እኛ አማኞች ወይ ደግሞ ወንጌላውያን በሉት ጴንጤዎች በዚህ ነገር ላይ ገና አልበሰልንም። ልጆች ስለሆነ ይገባኛል። ኢየሱስ ጌታ። የሆነ ነገር ሲባል ወጥቶ ሚዲያ ማለት አማኙ ብቻ አያየውም። ጌታን የማያውቅ ያዳነ ብዙ ያየዋል። ከዛ ወደ ህብረት እንዳይመጣ ወደ ልጁ ህብረት እንዳይመጣ እኛው ለመሰናከል ነው። ለሰው ትጸልያለህ፣ አባቱ ሽማግሌዎች ይመክሩታል፣ ይገስጹታል። መጽሐፍ ቅዱሳዊ በሆነ መንገድ አክሽን ይወስዳል። በሌላ ቤተ እምነቶች በሌላ ሃይማኖቶች ስለማያጠፉ አይደለም፣ እመኑኝ ከኛ በላይ ያጠፋሉ። እርስ በራሳቸው ግን ተላልፈው ይሰጣጡ። እዛው ሰርክል ውስጥ ይዙታል፣ እዛው ውስጥ ይዙታል። እግዚአብሔር ወደ በሰለ ህብረት ያስገባል። ወደ በሰለ ህብረት ያስገባል። ያድናል ኢየሱስ። እዚህ እግዚአብሔር ምንድነው የሚጠበቅብህ? ስለ ወንድምህ ጉድለት ስትሰማ ጸልይለት፣ ማልድለት። አንተ በሱ ቦታ ብትሆን ሊጸለይልህ የምትፈልገው ወይስ ተላልፈህ መሰጠት? ለዛ ነው በአንተ ሊደርስ ማትፈልገውን ሰው ላይ አታድርግ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። የሥጋ ወንድም ያናድጎ ቢሆን አሳልፈህ ሰጠዋለህ? የሥጋ እህት ያናድጋ ቢሆን አሳልፈህ ሰጣለህ? ህብረት ማለት ከእግዚአብሔር እስከተወለድን ድረስ በጌታ ፊት ነው የምነግራችሁ የዘላለም እህትና ወንድሞች በምድር ላይ ካለው እህት ወንድም ሁሉ በላይ። ለምሳሌ አንድ ወንድም ድሮ እህቱ በጌታ ካልሆነች ቅርበቱ ባይደው ይለኛል ብርሃን ሆኗል። በስጋ እዚህ ምድር ላይ እህቱ ልትሆን ትችላለች። የኛ ግን ከስጋ ከምድራዊ ባዮሎጂካል ወንድም እህት በላይ የእግዚአብሔር ልጆች ህብረት ይመጣል። አሜን። ኢየሱስ ያድናል። አሜን። ያድናል ጌታ። ህብረት ውስጥ በረከት ሞገስ አለ። ህብረት ላይ ጠላት መግባት ሁሉ ነው የሚያቀጣው። ስለ ወንድሙ አንዱ ሲማልድ፣ ስለ ወንድሙ ሲያነባ፣ አይዞ በርታ፣ ወድቀ ከሆነ እግዚአብሔር ይደግፋል ስትለው ጠላት ይከስራል። ጠላት በኢየሱስ ስም ይከስራል። አሜን። ስለዚህ በኢየሱስ ስም ህብረታችን የተጠበቀ ይሁን። አሜን። ህብረታችን የተጠበቀ ይሁን። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ጌታ ነው። እንደ ኢየሱስ ያለ ማንም የለም። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ህብረት የሚለው ሐሳብ አዲስ ኪዳን ላይ ኮኖኒያ ይለዋል። ኮኖኒያ ፌሎሺፕ፣ አንድነት። ክብር ለኢየሱስ ይሁን። ከዛ ደግሞ ዲስትሪቢዩሽን፣ መከፋፈል፣ ያለህን ነገር መከፋፈል። ኢየሱስ ጌታ ነው። ከዛ ኮንትሪቢዩሽን ይላል፣ ማዋጣት፣ በጸጋ ማዋጣት። ጸጋ ማዋጣት ማለት አንዱ ዲሊቨራንስ ካለው አንዱ ምክር ይኖረዋል። ምሳሌ አንዱ በኢየሱስ ስም ውጣ ካለው በኋላ አጋንንት ይሄዳል። ከዛ በኋላ ደግሞ አንዱ የመምከር መንፈስ ይኖራል። አጋንንት ከዚህ በኋላ እንዳያጠቃ እንደዚህ ቃል አንብብ፣ ቃል ተሞላ። አንዱ ደግሞ የመንፈስ ቅዱስ ሰው ሊሆን ይችላል። ያ ሲጸልይለት ደግሞ የጌታ መንፈስ ኃይል አግኝቶት መንፈስ ቅዱስ ይሞላል። አያችሁ፣ በመዋጣት አንዱ ላይ ማለት ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። አሁን እየሄድንበት ያለው መንገድ መልካም ነው። ለቤተ ክርስቲያን
መልካም ነው። በዚህም በዛም ወንጌል ይሰበክ ብሏል ጳውሎስ። ግን የእግዚአብሔር ሐሳብ ነው ብዬ አላምንም። የሆነ ስፍራ ከታመመ ሰው የእግዚአብሔር ሰው ጸልይለት ብለህ ሮብ ጠብቀህ ይዘው እንድትመጣ የእግዚአብሔር ፍቃድ ነው ብዬ አላምንም። በእውነት አላምንም። አንተ እንድትጸልይለት ነው የጌታ ፍቃድ። የእግዚአብሔር ሰው ከኔ ታሟል ብለህ እንድትደውል አይደለም። ይገባኛል። በህይወት በተለያየ ውሎ ደክመን ሊሆን ይችላል። ግን የእግዚአብሔር ሐሳብ ጸጋው ስለሚደግፈን አንተ እንድትጸልይለት፣ አንተ ዲሊቨር እንድታደርግ ነው። ክብር ለኢየሱስ ይሁን። ትንቢትን በብርቱ ፈልጉ ብሏል ሐዋርያው ጳውሎስ። ሃሌሉያ። ለኛ ቆሮንቶስ ምዕራፍ 14 ፈልጉ ብሏል። ለምን? አንተም እንድትተነብይ። እኔ ጋር መተህ እኔ ብቻ እንድትተነብይ አይደለም፣ አንተም እንድትተነብይ። ያድናል ኢየሱስ። በህብረት ዘንድ ሞገስ አለ። በህብረት ዘንድ ተቀባይነት አለ። በህብረት ዘንድ ዓለምም ያከብርሃል፣ መንግስትም ያከብርሃል፣ ሁሉም ይፈርሃል። ህብረት ካለ ሁሉም ይፈርሃል። ለምን? የሰማይ ደጅ ሆነሃል። አካባቢ ሁሉ ይገዛልሃል። አካባቢ ሁሉ በጌታ ፊት ነው ነገር አካባቢ ሁሉ ያድናል ኢየሱስ። ክብር ለኢየሱስ ይሁን። በምድር እንኳን ተው በመንፈሳዊ ይቅርና በምድር እንኳን ለምንድን ነው ቻይና የምትፈራው? they are united። ይሄ ሚሊተንት ማይንድ የሚባላል ወታደራዊ አይምሮ ያላቸው ናቸው። ከታች እስከ ላይ አገሩን አሳልፎ አይሰጥም። ሳምባዲ ሰረቀ ግቦ ያዛለ ሞት ይፈረድበታል። ህዝብ ሁሉ እንኳን ሞተ ነው የሚለው። አንድ ናቸው፣ አንድ ናቸው። ኢቭን ወታደራዊ ስርዓታቸውን አይታችኋል? ይህ ስርዓታቸው ገብታችሁ አካሄዳቸው በጣም ነው የሚያስቀናው። እንዲህ ብለው ይሄ እንደዚህ እንዳይሉ እዚህ ጋር መርፌ ያለች አለ፣ እዚህ ጋር መርፌ ስልጠና እና እንዲህ ካልክ እንዳይወጋ ቀጥ ያሉ ናቸው። ለምን? ትሬን አድርገዋል። ያስቀናሉ። በጣም አካሄዳቸው ያስቀናል። እንደውም የሆነ ሰዓት አንድ ዜና አይቼ በጣም የሳኩት ትራምፕ አሉ፣ ፕሬዝዳንት ትራምፕ እግዚአብሔር ይባርከው ያላየናሉ። አሁን የኔ ሀገር ደግሞ እንደዚህ ሁላስ 2025 ነው እንደዚህ አሁን ነው ምስኪን ሰውዬ አንሰለጠኑ ምናላሉ ውጡ ተባሉ። እና አንዱ ጓደኛ ወታደሮች እኮ ናቸው። አንዱ ጓደኛን እያወጋ ነው። አካሄዳቸው ዝም ብሎ ነው። ዋይ አልሰለጠኑ ወታደር ናቸው። አዎ አልሰለጠኑ። ይሄ ለምን መሰላችሁ ብላችሁ ህብረት እንደ እግዚአብሔር ቃል መሰልጠን ያስፈልጋል። አሜን። ቻይናው የሆነ ቀን ብድግ ሲል ይዞት ያመጣው አይደለም። መንፈስ ዓለም ላይ እንደዚህ ነው። ህብረት ፍቅር ይፈልጋል። አሜን። ህብረት መቻቻል ይፈልጋል። ህብረት ወንድምህን በፍቅር መነጽር ማየት ይፈልጋል። ያ ደግሞ መንፈሳዊ ስልጠና ነው። መንፈሳዊ ስልጠና አለ። ለምሳሌ 21 ቀን ሳይበላ የሚጾምና አንድ ቀን ብቻ የሚጾም ሰው አንድ አይደለም። ዛሬ መጥቶ ቢቆልፍና 21 ቀን አንድ ሽማቶችን ቢል 21 ቀን የቆየው ሰውዬ በደንብ ይጾማል። ሌሎቻችን ደግሞ እግዚአብሔር ይርዳን ሶስተኛው ቀን ላይ ወይ በመስኮት ወጣናል። ለምን? ስልጠናው የለም። ትሬኒንግ ነው። ኢስ ስፒሪቹዋል ትሬኒንግ። አንዳንድ ሰው ጸሎት እኮ እኔ ከ10 ደቂቃ በላይ ይከብደኛል። ዛሬ 10 ደቂቃ ጸልይ፣ ቀጥሎ 15 ነው፣ ቀጥሎ 20። መንፈስ ቅዱስ ይረዳል። ለምን? ስፒሪቹዋል ካፓሲቲ እያደገ መንፈስ ሰለጥናል እያደገ ህብረት እንደ እግዚአብሔር ቃል የምናድግበት የምንሰለጥንበት በመንፈስ ፍሬ የምናድግበት። ትዕግስት የመንፈስ ፍሬ ነው። ህብረት ላይ በጣም ትዕግስት ያስፈልጋል። ወንድም ሲያሳዝን እህትስ ታሳዝነ ማግበፍ አይደለም መታገስ። ለምን? የመንፈስ ፍሬ ነው። ያድናል ኢየሱስ። ስለዚህ ለዚህ የሚሆን ጸጋ እግዚአብሔር አምላክ ይለቅልናል። ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። ለእግዚአብሔር ያለ ማንም የለም። ኢየሱስ ጌታ ነው። ስለዚህ የህብረት ዋና መሰረት ፍቅር ነው። ለዛ ነው ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ በቆሮንቶስ የተገለጠውን ጸጋ 9ኙን ሁሌ እንደምላችሁ ቆሮንቶስ ላይ ነው 9 የተገለጠው። የጸጋ ስጦታ ከ9 በላይ ነው። ሮሜ ብትሄዱ ሌላም ስላለ ስለዚህ ይሄን ሁሉ አላቸው። ትንቢት የሚናገር ሊኖር ይችላል። ልሳን የሚናገር አለ፣ የሚተረጉም አለ፣ ብዙ ነገር አለ ብሎ አመጣና መጨረሻ ላይ ከዚህ ሁሉ የሚበልጠውን አሳያቸዋለሁ። ልክ ምዕራፍ 13 ሲገለጥ በሰዎችና በመላእክት ልሳን ብናገር እንኳን ቀጥል ፍቅር ከሌለኝ ከንቱ ነኝ። ፍቅር ከምን ይበልጣል እያለ ከጸጋ ስጦታ ይበልጣል። ፍቅር ከሁሉ ይበልጣል። ህብረትን የሚይዘው በፍቅር ያድናል። አሜን። የህብረት ማሰሪያ ፍቅር ነው። የህብረት ማሰሪያ እግዚአብሔር ቃል ይናገራል። ፍቅርና ሰላም ነው። ስለዚህ በፍቅር ማደግ፣
በሰላም ማደግ ያድናል። በትዕግስት ማደግ፣ ለወንድሞች በመጸለይ የወንድምህን መልካምነት ማየት። ምክንያቱም በጣም ቀላል ነው። ወንድሜ ከኔ ይሻላል በል ይላል እግዚአብሔር። ከኔ ይበልጣል በል ብሏል። ለምን? በህብረት ውስጥ ወንድምህ ከፍ ሲል ያንተ ከፍታል። አሜን። በህብረት ውስጥ የወንድምህ መባረክ ያንተ መባረክ። ቅድም ብለነዋል። ቅድም እንዳልነው የወንድምህ መቀባት ያንተ መቀባት። አሁን ብዙ ሰው በመንፈስ ቅዱስ የታደሰ አይምሮ ውስጥ ስላልገባ ነው አጌንስት ወንድሙ እንዲያልፍለት፣ ወንድሙ ከፍ እንዲል፣ ወንድሙ በቅባት እንዲገለጥ ምናምን ብዙ ሰው አይፈልግም። ያለማወቅ ነው። ይሄ የዓለም ሜንታሊቲ ነው። የዓለም የቢዝነስ ማይንድ። አንተ አንድ ካምፓኒ ቢኖር ኮምፒት የሚያደርግን ሁሉ ዝቅ አድርገህ አንተ ማሳደግ ነው አይደል? ቢዝነስ ቲዮሪ ላይ ያ የዓለም ቲዮሪ ነው። ቸርች ሲመጣ ግን የመንፈስ ቅዱስ ቲዮሪ ነው። ኢስ ዘ ሆሊ ስፒሪት አካሄድ። ወንድም ካንተ ሲሻል ምድር ነፃ ትወጣለች። ይዛችሁኛ ምድር ነፃ ትወጣለች። አካባቢ ነፃ ይወጣል። ለዛ ነው ወንድሜ ከኔ ይሻላል በል። ለምን መሰለህ? ለወንድም ስትጸልይ የሰማይ አሰራር ነው። ለወንድም ስትጸልይ እጥፍ ሆኖ ወዳንተ ይመጣል። ሰው አልገባውም። ለዛ ነው ኢዮብ ስለ ወዳጆቹ ሲጸልይ እግዚአብሔር ሰምቶ ምርኮኑን መለሰለት። ኢዮብ ለማ እነዛ ወዳጆቹ አንተ እንደዚህ ሆነሃል፣ እነዛ ሶስቱ እንደውም ኤሊው ይሻላል። ስለዚህ ሲጸልይላቸው ክብር ለኢየሱስ ሲሆን እግዚአብሔር ባረከው፣ ምርኮኑን መለሰለት። ወንድሜ ከኔ ይሻላል ስትል እጥፍ ቅባት ነው የሚያገኘው። የቅባት አንዱ ምንጭ ለወንድም ጸልይ፣ ለወንድም መልካም ተመኝ፣ ያድናል። ኢየሱስ ጌታ ነው። እኛ ይህም በድፍረት እናገራለን። አበሾች ኢትዮጵያውያን ከመሆናችን በፊት we are Christians. we are ዳግም የተወለድን ክርስቲያኖች ነው። ሁለተኛ ነው ኢትዮጵያዊነት አበሻነት። ይህም በድፍረት እናገራለን። አገራችን በሰማይ ነው። የምንከተለው የሰማይ ልብ ነው። ብዙ ጊዜ እኛ አበሾች ወንድሙን ይጠላል፣ አበሻ ምቀኛ ነው፣ አያገባኝም። እኛ ዳግም የተወለድን የእግዚአብሔር ልጆች ነው። በኢትዮጵያዊነት እግዚአብሔር የፈጠረኝ ለኢትዮጵያ ምድር በወንጌል እሰብክ ዘንድ። አበሻና ኢትዮጵያ ወንድሞቼ ይሁን፣ ኤርትራ ወንድሞቼ ይሁን፣ ሶማሌ ይሁን፣ ኬንያዊን በወንጌል እስብ ዘንድ ያድናል ኢየሱስ። እዚህ አበሻ ምቀኛ ነው ሊሆን ይችላል። እግዚአብሔር አባቴና አምላኬ የምቀኝነትን ቀንበር በኢየሱስም ስበር ቢጀን አበሬ ምቀኛ ነው። ያድናል ኢየሱስ። አዎ ቸርች እንደ ቸርች፣ ቤተክርስቲያን እንደ ቤተክርስቲያን አቋምና ስታንድ ያስፈልጋታል። ኢየሱስ ጌታ ነው። አገሬን እወዳለሁ ወይ? በጣም እወዳለሁ። አገሬን ስለምወድ መሰለኝ በአገሬ ላይ ወንጌል ሰብክ። ክብር ለኢየሱስ ይሁን። ሕዝቤን እወዳለሁ ወይ? አዎ እወዳለሁ። የዳነውም ያልዳነውም ጌታ የሚያውቀውም የማያውቀውም በእግዚአብሔር አምሳያ የተፈጠረ ሁሉ ክብር ይገባዋል። የእግዚአብሔር አምሳያ ስለሆነ ያ ግን ምድራዊ ባህሪ እኔን ይገዛኛል ማለት አይደለም። ያድናል ጌታ ኢየሱስ ጌታ ነው። ስለዚህ ህብረት እንደ እግዚአብሔር ቃል ነው። ወንድምህን መልካም ትመኝለታለህ፣ ያድናል። ወንድምህ እንዲያልፍለት ትመኛለህ። ሐሜት ስታንዳርዳችን አይደለም። ሐሜት አይመጥነንም። አሜን። ሐሜት አይመጥነንም። ሐሜት በሉ አይመጥነኝም። ክብር ለኢየሱስ ይሁን። ሐሜት በሉ ክፋት፣ ምቀኝነት አይመጥነኝም። ምክንያቱም የእግዚአብሔር ልጅ ነኝ። የእግዚአብሔር ልጆች የሚመጥናቸው እውነት ነው። የሚመጥናቸው ፍቅር ነው። ፍቅር የተሞላበት ቃል ይህን አንደበታችሁ በጨው እንደሚቀመም በጸጋ ይቀመም ይላል እግዚአብሔር ቃል። ለምን? ያንተ አንደበት ፈውስ ነው። ስለዚህ ህብረት ማለት ትልቅ በረከት። ዛሬ ህብረትን የሚጠላ እግዚአብሔር አምላክ ያዋግደዋል። ህብረትን የሚጠላ እግዚአብሔር አምላክ ያዋግደዋል። ከቤታችሁ ያዋግደዋል። ህብረትን የሚጠላ አጋንንት፣ ህብረትን የሚጠላ ሰይጣን፣ ውሸት አባት ዛሬ እግዚአብሔር ያዋግደዋል። ሐሰት የሐሰት አባት ስለሆነ፣ ህብረትን የማይፈልግ ሉሲፈር ስለሆነ፣ ዛሬ ግን እግዚአብሔር በህብረት ጸጋ ይባርከናል። በህብረት ቅባት ይባርከናል።
ኢየሱስ ጌታ ያድናል። ኢየሱስ ክብር ለኢየሱስ ይሁን። ህብረት ባለበት በረከት አለ። ህብረት ባለበት ፈውስ አለ። ህብረት ባለበት ምህረት አለ። ህብረት ባለበት ፍቅር አለ። ህብረት ባለበት ሰላም አለ። ህብረት ባለበት መንፈስ ቅዱስ በሙላት ይገለጣል። እንደ ሐዋርያት ሥራ ማለት ነው። ህብረት ባለበት በሙላት ይገለጣል። አሁን ለመጣችሁ ቤተሰቦች የተማርን ያለነው ስለ ህብረት ነው። ኢየሱስ ጌታ ነው። እዚህ ህብረት እግዚአብሔራዊ ነው። ኢየሱስ ያድናል። ህብረት ከእግዚአብሔር ዘንድ ነው። ኢየሱስ ጌታ ነው። ለእግዚአብሔር ያለ ማንም የለም። እዚህ ህብረትን በምን እንጠብቃለን የሚለውን እግዚአብሔራዊ ጥበብ አይተን ወደ ጸሎት እንገባለን። ክብር ለኢየሱስ ይሁን። ሃሌሉያ። ቅድም ነካክተነው ነበር። ከህብረት ባለቤት እግዚአብሔር ስለሆነ ከእግዚአብሔር ቃልና ከእግዚአብሔር አባታችን ራሱ ነው የምንማረው። ህብረት የመጀመሪያው ህብረት እግዚአብሔር ዘንድ ያለ ህብረት ነው ብያቸዋል። በአብ በወልድ በመንፈስ ቅዱስ። ቀጥሎ በአምሳሉና በምሳሌው ስለፈጠረን እኛ ልብ ነፍስና ስጋችን ወይ መንፈሳችን ጋር ያለን ህብረት ዳዊት በልቤ ማስበውን በአንደበቴ አንድ አድርግልኝ እንዳለው ማለት ነው። መጀመሪያ ከእግዚአብሔር ጋር ያለንን ህብረት በእግዚአብሔር ጥላ ውስጥ ሆነን ከራሳችን ጋር ያለንን ህብረት ያድናል። ከዛ በቸርች ከወንድሞች ጋር ያለን ህብረት፣ ከቤተሰብ ጋር ያለን ህብረት፣ ከአካባቢ ጋር ያለን ህብረት እንጠብቃለን፣ ያድናል። የምንጠብቀው ደግሞ ቅድም ብየዋለሁ፣ መጀመሪያ ፍቅር ነው። ፍቅር ስላችሁ ምድራዊ መገለጥ ፍቅር ሳይሆን እግዚአብሔራዊ ፍቅር። ቆሮንቶስ 13 ላይ አንደኛ ቆሮንቶስ 13 ላይ ስለ ፍቅር ባህሪያት ይናገራል። ሁላችንም አውጥተን እናነባለን። ኢየሱስ ጌታ ነው። አንደኛ ቆሮንቶስ ምዕራፍ 13 ላይ የፍቅር ባህሪያትን እዚህ ሐዋርያ ጳውሎስ ይገልጣል። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጸናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርን ሁሉና እውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነትን ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ሥጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ አይጠቅመኝም። እዚህ ጋር ቁጥር 4 ላይ ጀምራል። የፍቅር ባህሪ ወይ ካራክተር ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የማይገባውን አያደርግም። ኢየሱስ ጌታ። የራሱን አይፈልግም፣ አይበሳጭም፣ በደልንም አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻራል። ከእውቀት ከፍዬ እናውቃለን፣ ከትንቢትም ከፍለን እንናገራለን። ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅ እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። ዛሬስ በመስታወት በድንግዝግዝ እንደምናይ ነን፣ በዚያ ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ ከዚያ ጊዜ ግን እኔ ደግሞ እንደታወቅ አውቃለሁ። እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህም የሚበልጠው ፍቅር ነው። ክብር ለኢየሱስ። ከዚህ ህብረት ከምንጠብቅባቸው አንዱ በእግዚአብሔራዊ ፍቅር ነው። ለምን? ፍቅር ይታገሳል። ከፍቅር ውስጥ ምን ይወጣል? ትዕግስት ይወጣል። ስለዚህ በህብረት ውስጥ እህት ወንድማችንን ምን እንላለን? እንታገሳለን። ፍቅር ቸርነትን ያደርጋል። በህብረት መካከል አንድ ወንድም ለአንድ እህት፣ አንድ እህት ለአንድ ወንድም ምን ማድረግ? ቸርነትን ማድረግ። ከዛ ፍቅር አይቀናም። በወንድምህ ምን አትልም? አትቀናም። በእህትህ ምን አትልም? አትቀናም። ያድናል ኢየሱስ። ፍቅር አይመካም፣ አይታበይም። ያ ማለት እግዚአብሔራዊ ፍቅር የነካው ሰው ምንም ነገር ቢያገኝ ትዕቢት የለበትም። ትምክህቱ እግዚአብሔር ነው። ለምን መሰላችሁ? የእግዚአብሔርን መገለጥ የእግዚአብሔርን ፊት ያየ ሰው ምድር ላይ ያለ ምንም ነገር ወደ እጁ ቢመጣ ትምክህቱ ሊሆን አይችልም። ለምን? ልቡን እግዚአብሔር ሞልቶ አጥግቦታል። ሃሌሉያ! አጥግቦታል፣ ሞልቶታል።
የሚደንቀው ነገር አይኖርም። ስለዚህ በወንድሞች መካከል እኔ እንደዚህ ያለኝ ወይ እንደዚህ ይዣለሁ ብለን አንመካም። የማይገባውን አያደርግም። ሃሌሉያ። የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ ዓመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻላል፣ ልሳኖች ቢሆኑ ግን ይቀራሉ፣ እውቀት ቢሆን ይሻላል እያለ ቀጠለ። ስለዚህ ህብረት የምንጠብቀው እግዚአብሔር የሆነ ፍቅር ከፍቅር ውስጥ ትዕግስት ይወጣል። ባጭሩ የመንፈስ ፍሬ ነው ፍቅር፣ የመንፈስ ፍሬ ነው። ግን ሌሎችን የመንፈስ ፍሬዎችን ከፍቅር ውስጥ ነው የሚቀዳው። ገላትያ ምዕራፍ 5 ይሉልኝ ያድናል ኢየሱስ። ሃሌሉያ። ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬ ግን ፍቅር አለ። ሐዋርያ ጳውሎስ እኮ በእውነት የመገለጥን ጥግ ያየ ሰው። ለምን ፍቅር ብሎ ጀመረ? አብዛኞቹ ነገር ከፍቅር ነው የሚመነጩት። አብዛኞቹ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት። ፍቅር ያለው ሰው እነዚህን ማኒፌስት ማድረግ መግለጥ አይከብደውም። ያድናል ኢየሱስ። ስለዚህ በፍቅር ኃይል ህብረት ይጠበቃል። በፍቅር የጸና የቆመ ሰው ወደ መንፈስ ፍሬ ማደግ ይጀምራል። ያኔ በእነዚህ ሁሉ ይታጀባል። ወንድሙን ይታገሳል፣ ወንድሙ ቸር ይሆናል፣ ሰላም አለው፣ ደግነት አለው፣ ራሱን መግዛት ይችላል። ክብር ለኢየሱስ ይሁን። ከዛ የመጨረሻው ነጥብ ልስጣችሁ። ይሄ ሁሉ ያለው ሰው የእግዚአብሔር ጥበብ ስላለው በህብረት መሃል ውስጥ ግልጽነት በል ውስጥ ለምሳሌ እኔ አሁን እንዳገልጋይ አሳዘንኳችሁ መጣችሁ የእግዚአብሔር ሰው ነብይ እንዲህ ቀን እንደዚህ ብለኸኝ ረስተው ሊሆን ይችላል። እደውላለሁ ብለኸኝ ረስተው ሊሆን ይችላል። አገልጋይ ብዙ ሀሳብ አለበት። አንዱ እኔ ችግር ይሁን ስልክ ረሳል። ጌታ የተባረከ ይሁን። ሃሌሉያ። ጸጋ ይበዛልኛል። እደውላለሁ ብዬ ልረሳ እችላለሁ። ተደውሎልኝም ላላይ እችላለሁ። ኢየሱስ ጌታ ነው። ማለት ስልክ የሚባለው ጋር ብዙ አይደለም ህብረቴ እንትን አይደለም እና ይዚ አዝኜብሃለሁ። ለምን እንደዚህ ደውላለሁ ብለህ እንኳን አልደወልክም? ለምን? ግልጽነት ካለ ክሪስታል ክሊር የሆነ ነገር ላይ ሰይጣን አይገባም። ካልሆነ ግን ሰይጣን ድምፁን ይመገብብሃል። አይ ስለማይፈልግ እኮ ነው እግዚአብሔር በቃ ስፍራ ይሰጥህ ወይ ደግሞ በቃ እንደዚህ ነው እያለ ውሸት ይመግብሃል ሰይጣን። መጥተህ ግን ለምንድን ነው እንዲህ ያልከኝ ስትለኝ ወይ ወንድሜ ወይ እህቴ ብዬ ምን እሆናለሁ? ግልጽ እሆናለሁ። ግልጽነት ህብረትን ይጠብቃል። አሜን። ክብር ለኢየሱስ ይሁን። አሜን። ከዛ ውጪ የመንፈስ ፍሬ ብለናል፣ ፍቅር ብለናል። ከዛ ውጪ ህብረትን ከሚጠብቁ ነገሮች ውስጥ መጸለይ፣ ጨርሰን እንጸልያለን። መጸለይ፣ ለህብረት ጸልዩ፣ ላላችሁበት ቤተክርስቲያን ጸልዩ፣ ለወንድም ለእህቶች ጸልዩ። ህብረትን ምሳሌ በሚያደርግ አገር ደረጃ ድረስ ጸልዩ። ህብረት ውስጥ ብለናል ሞገስ አለ፣ በረከት አለ፣ የመንፈስ ቅዱስ መገኘት አለ። ህብረት ሞገስ ውበት ስለሆነ ህብረት ውስጥ በቀላሉ ቅባት ይሄዳል። በቀላሉ ጨለማ ካለ በህብረት ውስጥ አይደበቅም። ማኒፌስት አድርጎ አጋንንት ይወጣል። በረከት ለምን መሰላችሁ? መንፈስ ቅዱስ በነፃነት ይሰራል። በቀላሉ ላስረዳችሁ። መስሪያ ቤት እኛም ሰርተን ስለነበር ድሮ ወደ አገልግሎት ሳንገባ ሰላም ያለበት መስሪያ ቤትና በቀላሉ ሁሉም ይደባደብበት መስሪያ ቤት መስራት የቱ ይቀላል? እኔ ሁለቱንም ስለማውቀው የቱ ይቀላል? ሰላም ያለው ጠዋት ስትገባ ሙድ ደስ ብሎ ጠበቀው በቃ ኬፍ ይላል። እንዴት ነው ቁርስ ምናምን አይለሽ ስትገባ ጽዳቶቹ እንዴት ነው ሰላም ምናምን ብለህ ትገባለህ። ገና አስታውሳለሁ 4 ሰዓት ምናምን ላይ ስራ ጨርሳለህ። ጥል ያለበት ገና አንዱ ሲገባ ፊቱን ይጥልብሃል። ደራደብ ከዛ አንተን ያናዳል። ከዛ አንተ ደግሞ ተቀበለ ሶስተኛው ደናደግ ሲል አንተ ትላለህ። ሁሉም እያለ ይውላል። ማታ በቃ ቶሎ ጊዜው አይሄድም። 30ው ቀን አያልቅም። ደሞዝ አይደርስም። ቡና ብቻህን ነው የምትጠጣው። ከጠጣህም ስላንዱ ያማብሃል። ተቀምጠህ ኤርፎን ሰክተህ ያጋጥም ይሆን መዝሙር መስማት አትችልም። ለምን? ልብህ ተይዟል። ለምንድን ነው ምሳሌ ሰጥቷችሁ? መንፈስ ቅዱስ እንዲሁ ነው የሚሰማው። በቃ ረብሻ ያለበት ስፍራ ምን አይነት ልጆች ናቸው? ቃል ተሰጥቷቸው በቃ ጌታ ዋጋ ከፍሎላቸው እንደው ምን ይሻለኛል እነዚህ ልጆች ሚል ይመስለኛል። ሰላም የሆነበትስ ለመስራት ይጓጓል። መች ነው በእነሱ መፈወስ? መች ነው በእነሱ ወንጌል ቶሎ ይለከል የምናገረው?
ይህ መንፈስ ቅዱስ በእኛ ሊሰራ ይጓጓል። በእውነት ነው ብላችሁ ህብረት በሌለበት ስፍራ ደግሞ ያዝናል፣ ኩንች ይሆናል። እሳቱን አታጥፉ ይላል እግዚአብሔር ቃል። መንፈስ ቅዱስን አታሳዝኑት። ስሜት አለው፣ ያዝናል ማለት ነው። አታስቆጡት፣ ይቆጣል ማለት ነው። በብሉይ ኪዳን እግዚአብሔር ተቆጣ ይላል፣ ይቆጣል። አሁን እንደው የጌታ ደም ስላለ ነው ያዝ ያደረገው መንፈስ ቅዱስ። ይቆጣል ማለት አታስመርሩት ይላል። መማረር ማለት አስባችሁታል? በስቶበት እስኪሰራች ግን ደግሞ ለቤዛ ቀን አትሙናል ጥሎ አይደለም እና ውዴን መንፈስ ቅዱስን አናሳዝነው። አሜን። ያለን ስጦታ እሱ ነው። በረከታችን እሱ ነው። አጽናኙን ልክላችኋለሁ ብሎ ጌታ ተስፋ የሰጠን ያ ተስፋ እሱ ነው። ያለን መንፈስ ቅዱስ ነው። ግዴለ ሚሊየንስ ባንክ ውስጥ ቢኖር ባዶ ነው። እውቀት ጥበብ ቢኖር ባዶ ነው። ያለን ኢየሱስ ነው። ኢየሱስ ይሄን ደግሞ የሚያበራልን የሚገልጥልን ቃሉ የሚያበራው መንፈስ ቅዱስ ይሄ ነው። ስለዚህ በህብረት ውስጥ መንፈስ ቅዱስ ይደሰታል። በህብረት ውስጥ መንፈስ ቅዱስ በነፃነት ይሰራል። አሜን። ሃሌሉያ። በእውነት ኃይል ተለቀቀ። አሜን። እግዚአብሔር አምላክ ጣፋጭ የሆነ ነገር አመጣ። አሜን። ልክ ልጆች ሆነን ያዩት ራእይ ትዝ ይላችኋል። የሆነ በርዝዴ ላይ የሆነ ልጆች ከረሜላ ይበትናሉ። ያን አይነት ሲበተን አይቻልም። በኢየሱስ ስም ስልጣን ጣፋጭ የሆነ ህብረት ያገኛቸዋል። ጣፋጭ የሆነ ህብረት ያገኛቸዋል። ጣፋጭ የሆነ ህብረት በልባችሁ፣ በቤታችሁ፣ በቤተ ክርስቲያን፣ በጉባኤያችሁ ሁለትም ሆናችሁ ጸልዩ። አላቅም ግን ህብረት ይለቀቃል። ህብረት ይለቀቃል። ህብረት ይለቀቃል። ሃሌሉያ። ህብረት ይለቀቃል። ክብር ሁሉ ለኢየሱስ ይሁን። እስቲ ቆመን እንጸልያለን።